ሪች ነኝ እንግዲህ አዳዲስ ዜናዎችን ይዤላችሁ ቀርብ ያለው በአብርሽ በኩልም አዳዲስ ነገሮችንም ሰምቻለሁ ደርሶኛል እና ሄርሜላም ጋር እንደዛው ደርሶኛል ማለት ነው። እንግዲህ ሄርሜላ ትላንትና ታማ ሆስፒታል እንደገባች ራሷን ስታ ሆስፒታል እንደገባች ሰምታችሁ ይሆናል እና እንግዲህ ሄርሜላ በጣም በጠና ታማ ወደ ሆስፒታል ገብታለች ማለት ነው። ሆስፒታል ሄዳ እንግዲህ ምርመራ ተደርጎላታል። ደግሞ ከግማሽ ቀን በላይ ነው የተቀመጠችው። ተኝታ ነበረ፣ በጣም አሟት ተኝታ ነበረ። እንግዲህ ዶክተሮችንም እንዳሉት ያው ምግብ ነው፣ ምግብ እየበላሽ አይደለም፣ ምግብ መብላት አለብሽ ብለዋታል። እንግዲህ እሷ ምንም አይነት ምግብ እየወሰደች አይደለም፣ ምንም አይነት ምግብ እየበላች አይደለም። ያው ከአብርሽ ጋር ያላትን ነገር ትዝታዎች ምናምን ነገር ያው እያስታወሰች ያው ሴቶች ስንባል ብዙ ነገር አለ እና በጣም ያው ያደረገችው ነገር ከሱ ጋር ያሳለፈችው ጊዜ እያስታወሰች ትዝታዎቹ እየተቀሰቀሰባት እንግዲህ በጣም ከባድ ሁኔታ ላይ ነው ያለችው ማለት ነው። ያው ብዙዎቻችሁም ደግሞ እርጉዝ ናት ያላችሁ ነበረ። እርግዝናው ያ ተረጋግጠዋል። እርጉዝ ነች። ምርመራ ላይም ተደርጎ ነበረ እና እርጉዝ ነኝ መጀመሪያም ተናግራለች። ልጅ ሰጠኛል ብለዋለች። እሱን እንግዲህ ያው እንግዲህ እሷም አሁን ላይ ደህና ነች። ወደ ቤቷ ተመልሳለች። ደህና ነች። እንግዲህ ያው ሁኔታው እንዴት ነው በምንድነው ምክንያቱ ብዬም ጠይቄ ነበረ። ቀላል እንደሆነና ምንም ብዙም እንዳልሆነ ነግረውኛል። ያን ያክል የተከበደ አይደለም እና አሁን ላይ ደህና ነች። ወደ ቤቷ ተመልሳለች። ወደ ቤቷ ገብታለች ማለት ነው። አሁን ሄርሜላ በጣም ተጎድታለች። በእርግጥ በሳይኮሎጂ በተለይ በጣም ተጎድታለች። በጣም ነው እያመማት ያለው ትዝታዎቹ ምናምን ነገር ማለት ነው። እና በጣም ከባድ ላይ ነው። ያው እሷ በጣም አሟታል። ግን እንደ ስለ አብርሽ ስነግራችሁ ደግሞ አብርሽ ያው እዛኔ እንለያይ ምናምን ነገር ተባብለው ተለያይተዋል። እሷን በስነ ስርዓት በገዛ ፍቃዷ ነበረ የተለያዩት ማለት ነው። አብርሽ እንግዲህ ያው እንደምታውቁት ከሩታ ጋር ነው የሆነው። ሩታ ጋር ብቻ ነው፣ ከልጁ ጋር ነው። ደስ የሚል ጊዜ ነው የሚያሳልፉት ከሩታዬ ጋር። ከሚስቱ ጋር ሆኖ አብረው እየተጫወቱ አብረው እየበሉ አብረው እያደሩ ነው ያሉት እና እሱ ከቤተሰቡ ጋር ሆኗል። ደግሞ ያው ወደ አዲስ አበባ መጥቷል። እንግዲህ እሱ አዲስ አበባ ከች ብለዋል። አብርሃም እንግዲህ ያው እንደምታውቁት ከሚስቱ ጋር ደስ የሚል ጊዜ እያሳለፈ ነው የሚገኘው። እሷ እንግዲህ እዛ ጋር እየተሰቃየች ነው ያለችው። እንግዲህ ያው አብርሃም ትላንትና ነው ከትላንት ወዲያ ትላንትና ማለት ነው እንዳያችሁት በጣም ደስ ይል ነበረ። ልጁንም ያስገረዙት ነበር። እንግዲህ ልጃቸው ተገርዞ አብሮ ሆኖ አብሮ ወስደው ይዞ ወደ ቤት መልሷቸዋል። በጣም ያሳዝናል። በጣም ደስ ይላልም። ሄርሜላ እንግዲህ ያው በገዛ ፈቃዷ ነበረ እኛ ይቅርብን እንለያይ ብላ ያለችው። እንግዲህ አሁን ላይ በጣም ተጎድታለች። እንለያይ ብላው አሁን ላይ ትቆጫለች ማለት ነው። አብርሃም ደግሞ ቼክ ማያረጋትም ሲጀመር ዞርም ብሎ አያትም። አሁን ልጅ መጥቶለታል። እንግዲህ ከልጁ ጋር ፍንድቅድቅ ያለ ነው ማለት ነው። እንግዲህ ያው ምን ይደረጋል። በጣም ደስ ይላል። እንግዲህ ሩታይ በዚህ አጋጣሚ እንኳን ደስ አለሽ ላለሁኝ ኮሜንታተሮችም ደግሞ በጣም እያላችሁኝ ነበረ። ትንሽ መረጃ ነበረ ትላንትና የሰጠኋቸው የነበረው እና ዛሬ እንግዲህ ያለውን እንግዲህ አብርሃም እንደምታውቁት በጣም ነው እንግዲህ ያው አብርሃም እንደምታውቁት በጣም ይገርማል። በፊት እንደ ፍቅር የሚያጫውታቸው የነበረው ነገር አሁን ላይ ምንም ዞርም ብሎ አያትም። ቼክ ማያረጋትም። ረስቷታል። በአጠቃላይ እሱ ረስቷታል ማለት ነው። ባይዘዌ አብርሃምን ብዙ ሰው አያውቀውም ማለት ይቻላል። ለምን ብትሉ የእሱ ውስጡ እና እላዩ አንድ አይደለም። እንዴት ብትሉ አሁን እሱ ያ እንደሚያፈቅራት እና እንደማያፈቅራት እየሆነ እዛ ጋር ሩታ ከሱ ጋር እንደዛ እየሆነች እንዴት ነው የሚታወቀው? አይታወቅም። ግን ባይዘዌ በጣም አስመሳይ ሰው ነው። ይቅርታ ራሳችሁ ታውቁታላችሁ። ግን ይሄንን እንትን እንዳይሆንብኝና በጣም አስመሳይ እና ሾካካ ሰው ነው እንትና አብርሃም ማለት ነው። እንደዚህ ከበፊት እንደዛ የሆነ ከልጅቷ ጋር አሁን ደግሞ ፍቅር እያጫወታቸው የነበረው አሁን ደግሞ ከሩታዬ ጋር በጣም ደስ የሚል ጊዜ እያሳለፉ ነው ከልጃቸው ጋር ማለት ነው። እና እንደዚህ ልጅቷ እዛ ጋር እንደዛ እየተሰቃየች እንደዛ እየሆነች በጣም ከባድ ሁኔታ ላይ ነው ደግሞ ያለችው ማለት ነው።
በጣም በጣም የሚያስፈራ ነገር ነው እና በዛ ላይ እርጉዝ ነች። በዛ ላይ ደግሞ ከባድ ሁኔታ ላይ ነች፣ ታማለች። ትዝታዎቹ ያስታወሰች ምናምን ነገር ያሳለፉት ጊዜ ያ ሁላ ነገር እያሰበች ምናምን ያ ሁላ ፍቅር ፍቅር እያጫወታቸው የነበረው ጊዜ አሁን ላይ ደግሞ የለም በቃ። እንዴት ነው የምትሉት ቤተሰብ? እስኪ ኮሜንት አድርጉልኝ። የምሬን ነው ምላችሁ። ለነገሩ አብርሃም እኮ አይታወቅም ስላችሁ ያው እውነቴን ነው። ዝም ብዬ አይደለም እኔ ስለ አብርሃም አይታወቅም ያልኳችሁ ዝም ብዬ አይደለም። ለምን ከዚህ በፊትም ስንቴ ነበረ ተጣልተው የታረቁት ማለት ነው። በቃ ተለያይተናል፣ ሄደናል፣ በቃ ተጣልተናል ይሉና ከዛ በሁለተኛ ቀን በሶስተኛ ቀን ይመጣሉ፣ ይታረቃሉ፣ ይሰራሉ። ከአሁን በኋላ መጣሁኝ ክች ብያለሁ ትላለች ያቺ ምርጉዝ ነኝ ያለችዋ ትመጣና ከዛ አብሮ ይሆናሉ። ከአሁን በኋላ እንግዲህ ከመጣ ያው የሚፈጠረውን እናንተም ታውቃላችሁ። አብርሃምና ሄርሜላ በቀላሉ ይለያያሉ ብዬ አላስብም። ለምን ብትሉ ከዚህ በፊትም እንደዛ ስለሆኑ ማለት ነው። ወይም ትታው እንደዚህ ሆና እሷ ትታ ወደ ውጪ እሱ ወደ ውጪ ሲሄድ በፊት በአበባ ነበረ የተቀበለችው። አስቡት እስኪ። እና አሁን እሷና እሷ እንደዚህ ይለያያሉ። ተለያይቶ በቃ እንደዚህ በቀላሉ እዚህ ሀገር ላይ አብሮ እንደዚህ አንድ ሀገር ላይ እየኖሩ አይገናኙም፣ አያወሩም የሚባል ነገር የለም። ከአሁን በኋላም ይገናኛሉ ታያላችሁ። አሁን ነገ ከነገ ወዲያ ይደውልላታል፣ ትመጣለች፣ እሷም ትደውልለታለች። እሷን የማሳመን አለው ቻንስ አለው። እሷንም እንደዛ አውቃ ነው እሷም እንደዛ የምትሆነው። በእርግጥ ያው እንትን ብትልም አሁን ላይ ቼክም ባያረጋትም ግን ይገናኛሉ። ሁለቱንም አውቀው ነው። ከዚህ በፊት ያሳለፉት ጊዜ ስታስቡ በቀላሉ እንደዚህ ይለያያሉ ብለን አናስብም። ለምን ብትሉ እስኪ እናንተም ኮሜንት ላይ አስቀምጡልኝ። እውነቴን ነው። ኮሜንት ላይ እስኪ ኮሜንት አድርጉልኝ፣ ኮሜንት አስቀምጡልኝ። ይሄ ሁላ ጊዜ ያሳልፈው እንደዛ እየሆኑ እየተጣሉ እየታረቁ በዚህ ወጣ በዚህ ገባ እንደዛ እየሆኑ ሩታ እንደዛ እየተቃጠለች እንደዛ እየተሰቃየች እንዴት ነው በአንዴ ይለያያሉ ብለን የምናስበው? አይሆንም፣ አናስብም። ይለያያሉ በፍጹም አንልም። ትመጣለች አሁንም ቢሆን። አብርሃምና ሄርሜላ የመመለስ ቻንስ አላቸው አሁንም ቢሆን ማለት ነው። ለምን ብትሉኝ እሷ ወደ ውጭ ካልሄደች ወይ እሱ እንደዚህ አንድ ቦታ እየኖሩ ከዚህ በፊት የሚያሳለፉትን ጊዜ እናንተ ስለምታውቁ የመመለስ ቻንስ አላቸው። ይገናኛሉ፣ አሁንም ቢሆን ያወራሉ። ከአሁን በኋላ ከመጡ ደግሞ እዛ ጋር ልጅቷ መሰቃየቷ ነው። ሩታዬ እንዴት ነው እንደዚህ የሚሆነው? ቤተሰብ እስኪ ኮሜንት አድርጉልኝ። ስላዳመጣችሁኝ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ላይክ ሳታደርጉ ሰብስክራይብ ሳታደርጉ እንዳትወጡ ማለት ነው። ቻው። እንግዲህ እወዳችኋለሁኝ። ሰብስክራይብ አድርጉልኝ።